ሃይሚና ብሩክ ከተለያዩ በኋላ ሃይሚ ወደ እኔ ህይወት ትመጣለች አሁን ብሎ ነው ያሰበው ኡመር ማለት ነው። ሃይሚ ካንተ ጋር እንድትሆን ብሩክን እየዛታችሁበት ስልክ ደውላችሁ ሰፈሩ ላይ ሰው ቀጥራችሁ እስከ ማስጠበቅ ድረስ ደርሳችሁ ልጁን ከቡታጅራ እንዲወጣ አደረጋችሁ አይደል? ይሄ ነገር እሺ ብለን ዝም ብለን ደሞ ሳለ ሃይሚንም በዚህ ሰዓት ሰላማዊ ህይወት እንዳትኖር ያደርጋል። ማንን እያወራ እንደሆነ አንተ ምን ታፈቅራታለህ አታፈቅራት? የልጅቷን ሰላም አትንፈጓት፣ ትኑርበት። ልጅቷ መጣችባችሁ አልመጣችባችሁ ካሜራ ይጥፋል። ደብሮ ከሆነ ማመን ደብሮ አይደለም። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለን ይመስገነው። ሁሉ ሰላም፣ ሁሉ አማን፣ ሁሉ ፒስ ይመስገነው። እናንተም በያላችሁበት ሰላማችሁ በዝት ይበልልኝ። እንግዲህ ያው ሰሞኑን ጠፍተን ነበር ቤተሰብ። ያው ሃይሚና ብሩክ እንደተለያዩ እናውቃለንና ይሄንን ነገር አስመልክቶ ደግሞ አንድ መረጃ እያሰባሰብኩኝ ነበር። በውስጥ በኩል እየሰሩ የነሱን መጥፎ ነገር ለማየት የነሱን መለያየት ለማየት በውስጥ በኩል እየሰሩ ያሉ ሰዎች አሉ። ከዚሁ ከሩቅ አይደለም፣ ጠላት ከሩቅ አይመጣም። እዚሁ ነው ያሉት። እዚሁ እኛ እንትን ውስጥ ናቸው፣ እኛ ጀማ ውስጥ ናቸው። እና በጣም የሚደብር ነገር እያደረጉ ነበር ሰሞኑ። እና ሃይሚና ብሩክ ደስ ከሚያስጠላው ነገር ሴራቸው ከሚያስጠላው ነገር ያው ነገራቸው ሰምሮላቸዋል። ያሰቡት ነገር እንዳለ እየተሳካላቸው ነው ያለው፣ ስቴፕ በስቴፕ ማለት ነው። ሃይሚና ብሩክ በዚህ ሰዓት ይታወቃል ያው ተለያይተዋል። ይሄ ነገር ደግሞ ሁሉ ነገር ያመጣው ከየትም አይደለም፣ እዚሁ አጠገቤ ያለው ኡመር እሱ ራሱ ነው። ሙሉ ማስረጃው አለኝ። ብሩክ ላይ ዝቶ ከቡታጅራ እንዲወጣ አድርጎ ሃይሚን ቤተሰቦቿ ያጎቷ ልጅም አለች ያክስቷ ልጅም አለ። ሁለቱ አብረው ነው የሚሰሩት በነገራችን ላይ። እና ሁለቱ አንድ ላይ ሆነው ከአክስቷ ጋር ተመካክሮ ያክስቷ ልጅ አክስቱን አሳምኖ ሄዶ ማለት ነው። እሷን እያሳመነ ነው ይሄ ሁሉ ነገር በእናቷ በኩል እንዲፈጸም እያደረገ የነበረው። እና ይሄ ሁሉ ነገር ተሰምሮላቸዋል። እንኳን ደስ አላቸው። በቃ በጣም የሚያስጠላ ነገር እየከወኑ ስለሆነ ማለት ነው። እና አሁን ዛሬ የመጣሁበት ዋና ምክንያት ምንድነው መሰላችሁ? ያሉትን ነገሮች ያው እኔ ስለደረስኩበት ነገሩን ያሉትን ነገር እኔ አስረዳቸዋለሁ ማለት ነው። በቃ እንዲያቆም ነግረዋለሁኝ። ፋይሉን እምቢ ካለ ያለበለዚያ ፋይሉን እንደማወጣበት ነግረዋለሁኝ። የምሬ ነው ብላችሁ እኔ ምንም የማዋሸው ነገር የለም። በነገራችን ላይ ቁጭ አድርጌ ነው ማሳያችሁ ፋይሉን ከፈለጋችሁ ማለት። ይሄን አክል ጭካኔ ኑሮባቸው አይደለም። ኡመር የሚባለው እንደምታውቁት ሃይሚን በጣም ነው የሚያፈቅራት እና እሱ ከሷ ጋር እንድትሆን ስለሚፈልግ ምን አረገ? ያክስቷን ልጅ አክስቷን እንዲያናገር አደረገና ማለት ነው። አክስቷ ወደ እናቷ ሄደች ማለት ነው። የሃይሚ እናት ጋር ሃይሚ እናት ጋር ሄዳ ያሉትን ነገሮች ነግራ ምናምን ነገር የሃይሚ እናት ራሱ በዚህ ሰዓት ደስተኛ አይደለችም፣ በቃ ባለው ነገር ማለት ነው። እና ይሄንን ነገር እኔ በማስረጃ ነው ማሳያችሁ። የምሬ ነው የምላችሁ። በጣም የሚደብር የሚያስጠላ ነገር እየሰሩ ነው። በቃ በዚህ ሰዓት በቃ ሚዲያ ላይ ግዴታ ያልወጣ ነገር ማለት ነው። ግን እኔ ለማውጣት ወስኜ ነበር። ያሉትን ነገሮች አብረን ብዙ ነገሮች ስላሳለፍን ይሄንን ነገር በቪዲዮ ልጠይቃቸው ብዬ አሰብኩኝ እና ሁለቱንም ጠርቻቸዋለሁ ዛሬ። እንግዲህ ከመጡ ሁለቱንም ለማናገር ሞክራለሁኝ። በቃ ይሄ ነገር ማለት ምን አስበው እንደሆነ ይሄ ያክስቷ ልጅ ተብዬው ይሄ አፍቃሪ ነው። እሺ አፍቃሪው እንዳረገ ያርግሽ እንበልሽ፣ ለያያችሁ አይደል? እንኳን ደስ አለው፣ ችግር የለውም። እሱ በእርግጠኝነት ያሰበው ሃይሚና ብሩክ ከተለያዩ በኋላ ሃይሚ ወደ እኔ ህይወት ትመጣለች፣ አብረን መኖር እንጀምራለን፣ ታገባኛለች ምናምን ብሎ ነው ያሰበው ኡመር ማለት ነው። ይሄ ሁሉ ነገር ደግሞ ማለት ነው ይሄንን ሴራ እኔ እንደማከሽፈው ሙሉ እምነት አለኝ። በቃ በራሴ በደንብ ስለምተማመን ማለት ነው። ብዙ ማስረጃዎች ስላሉ የሱ ፋይሎች እኔ ጋር ሙሉ ስላሉ ማለት ነው። ይሄንን ነገር ለሷ እንደውም ብዙ ነገሮች ማስረዳትም ነገር አለ እና ከሃይሚና ብሩክ ከመለያየታቸው ጀርባ ያለው ሚስጥር ይሄ ነው ማለት ነው። ኡመር ሃይሚን ስለሚያፈቅራት ይሄ ሁሉ ነገር ካውናል። ይሄ ነገር ዛሬ በራሱ አንደበት የምትሰሙት ነገር ይሆናል። በቃ ማለት እኔ ምን አይነት አስተሳሰብ እንዳለው እዚህ ፊት ለፊት ካሜራ ፊት በቃ ይሄ ሃይሚ እንደዚህ ነች ምናምን ሲል አምናችሁ ሊሆን ይችላል። ማለት መጀመሪያ እንደውም ወደ ካሜራ ስንመጣ እንኳን የሃይሚ ብሩክ አስረግዟል ምናምን ተብሎ ሲመጣ እንዴት ደስ እንዳለው ልነግራችሁ አልችልም። ምክንያቱም በቃ ከመቼው ተለያዩ ምናምን ብሎ እያሰበው ማለት ነው። ይሄ ነገር እንታም ሄኖክ በመጥፎ ማስ አይቶት ላይሆን ይችላል እና እንዴት ደስ እንዳለው ልነግራችሁ አልችልም። በቃ ምክንያቱም ተለያዩ ስትላይ ትንሽ በቃ ፈቀቅ ሲሉ ትንሽ የሆነ ሁለታቸው ስፔስ ጋፕ ሲፈጥሩለት እሱ ለመግባት ነው የሚፈልገው። ይሄ ነገር ደግሞ እኔ ሁሉ ሂስትሪውን ማቀው እያለሁኝ መቼም እንደማይሆን እነግራችኋለሁ፣ አረጋግጥላችኋለሁ።
በቪዲዮ ማለት ነው። እና በጣም የሚደብር ነገር ነው እየተሰራ ያለው በዚህ ሚዲያ ላይ። በተለይ ብሩክና ሃይሚ ሲለያዩ እኔም ደስ አይለኝም፣ በጣም ነው የሚያስጠላኝ። በቃ ይሄን ያክል ምን አይነት ጭካኔ ቢኖረው ነው ልጁ? ፍቅርማ እንደዚህ አይደለም። ፍቅር ብቻ አይደለም ይሄ በቀል ነው የሚመስለኝ የምር። ምን ያክል የወረደ አስተሳሰብ ቢኖረው ነው ይሄ ልጅ? እና በራሱ አንደበት ተሰሙታላችሁ። በእርግጠኝነት ሊያምልልኝ አይችልም ዛሬ ግን እኔ በባሌም በቦሌም አሳምነዋለሁ እሱ እና ቤተሰብ እሱም እየመጣ ነው። ተከታተሉ። እንግዲህ ይህንን ቤት ሰብስክራይብ ያላደረጋችሁ ሰዎች ናችሁ በብዛት የኛን ቪዲዮ የምትከታተሉት። ይህን ቤት ሰብስክራይብ አድርጉና ሼር እያደረጋችሁ ለሁሉም እንዲዳረስ አድርጉ ቤተሰቦች። ምክንያቱም የእናንተ እገዛ ግዴታ ያስፈልገናልና። መጥቷል ጀለስም አብቲ ዴና ብራዘር ዳና ሰላም አለን። ሰላም ቤተሰብ። እንሽ ዛሬ ካሜራ አስጀምረው ይጠራል። ሄኖክ ለስራ ጉዳይ ወጣ ብሎ አልተመቸኝም። ያው አብራችሁ ነበራችሁ ስልሽ ያለው ነገር ምናምን ቴክስት አንተ አስተላልፍልኝ ብሎኝ እሱ ስላልተመቸው ነው ወደዚህ ያልመጣው። ኦኬ ለዛ ነው። እሺ አይ በጣም ጥሩ። አንተም መምጣት አንድ ነገር ነው፣ ደስ ይላል። ምን መሰለሽ ብራዘር፣ ሰሞኑ እየተፈጸሙ ያሉትን ነገሮች ታውቃለህ። ያው በጣም የሚደብር ነገር ነው። እንደኔ ብቻ ሳልሆን ሙሉ ኦዲየንስን የሚያስደብር ነገር ነው እየተፈጠረ ያለው ነገር። በጣም ደብሮኛል በርግጥ ግን ያው በተቻለ አቅም ሰርተናል እኛ ይሄ ነገር እንዳይሆን። እኔ ወንድሜ ማቡኪ ከሄኖክም ጋር ይሄ ነገር እንዳይፈጠር እንዳይለያዩ የተቻለን በሙሉ አድርገናል። ሞክራለህ አንተ? የተቻለኝን አድርጌያለሁ ማለት አንተ ባይሆን ደስ ይለኝ ነበር። ይሄ ነገር ትሞክራለህ እኮ አንተ በጣም ነው የምትሞክረው። ካሜራ ላይማ በጣም ነው የምትሞክረው። ምን እንትን አለው ጥርጥር አለ ይሄ ነገር ውስጥ ለውስጥ ምንድነው እያልክ ያለው? አይ እኔ ግዴታ እነሱ እንዳይለያዩ እኔ ሁሉንም ነገር አውቃለሁ። እኔ ጋር እንትን አትበል፣ አታሽሟጥ። ይኸውልህ ልንገርህ፣ እኔ ባጭሩ ማለት ነው ወደ ሌላ ነገር ውስጥ መግባት አልፈልግም። ያሉትን ነገሮች ላስረዳ ነው እዚህ ጋር የመጣሁት፣ ካሜራ ይዤ የቀረብኩት ማለት ነው። ምን መሰለህ አሁን እያረካችሁ ያላችሁን ነገሮች ሃይሚ ካንተ ጋር እንድትሆን ብሩክን እየዛታችሁበት፣ ስልክ ደውላችሁ ሰፈሩ ላይ ሰው ቀጥራችሁ እስከ ማስጠበቅ ድረስ ደርሳችሁ ልጁን ከቡታጅራ እንዲወጣ አደረጋችሁ አይደል? ይሄ ነገር እሺ ብለን ዝም ብለን ደሞ ሳለ ሃይሚንም በዚህ ሰዓት ሰላማዊ ህይወት እንዳትኖር ያደርጋል። ማንን እያወራ እንደሆነ አንተ ምንም እንትን የምትለው ነገር የለም። ምንድነው? ቆይ ባንዴ እንደምትቀያየረው እንዴ? ካንተ ተለይቼ ያረኩት ነገር አለ እንዴ? ከኔ ነገር እንዴ የምናደርገው? ይኸውልህ ሚዲያ ላይ ከዚህ በፊት ስንት ስራ ሰርተናል። እነሱ እንዳይለያዩ ስንት ነገር አድርገን ዛሬ ላይ እያስመሰልክ ነው። ያማል ዲስቲ እንደ ረጋብላስ እንጂ ለምን አላመጣውም ሄኖክ? ይሄ ነገር እንደሚፈጠር ታውቃላችሁ። አንተም እሱም እያስመሰላችሁ ውስጥ ለውስጥ የምታደርጉት ነገር አለ። እኔ የማውቀው ነገር ማለት ነው፣ በማስረጃ የተደገፈ ነገር። እዚህ ጋር እኔ እንድታስመስል አልፈልግም ማለት። ቆይ ማን ቢልክ ነው እንደዚህ በዚህ ደረጃ አንተ የምትለው? ወይስ ያለፈ ነገር ተጠቅመ የሆነ? በርግጥ ከዚህ በፊት የነበሩ ነገሮች እኔም አውቃለሁ። ያው ለሷ ጥሩ በቃ ለሃይ መጥፎ ሰው አይደለም። እኔ ጥሩ ሰው ነኝ በተሻለኝ አቅም ማለት ነው። ግን አንተ ያን ሁሉ ጊዜ ያሳለፍነው ጊዜ ተገናርገህ እኔን እንትን ለማን ነው የጠራኝ? ያንተ ውሸት ያንተ ሳክስ ደግሞ በዛ በጣም እኔ ከነገ ዛሬ ተስተካከላለህ ብዬ ነበር እያሰብኩኝ። ምንድነው መስተካከለው? ከነገ ዛሬ ማለት ነው። በቃ ያረኩት ነገር ተናገር። እሺ አበዛው። እኔ ነግሬያቸዋለሁ። አየው የነገርኩህ እኮ ነው። ተረጋግተህ እናስብ እንጂ ምንድነው እያልክ ያለው? ዛሬ እኮ በስተት የሆነ ነገር ልትል ትችላለህ፣ ግን ነገ ላይ የምትጸጸበት ነገር እያረክ ነው። እኔ እዚህ ጋር ለሃይሚ ሰላም ምጨን ከኔ በላይ ማን የሚያስብ ሰው የለም። ይሄ ሁሉ ማስመሰል አሁን ኦዲየንስ እንዲወድ ነው። እኔ ሰው እንዲወደኝ አይደለም ምን ነው በዚህ አጋጣሚ ማለት ነው። አንተ እያረክ ያለው ነገር እንደዛ ይመስለኛል። ሜቢ እኔን እንትን እንዲሉኝ አድርገህ በርግጥ ደስ የማይል ጊዜያትን አሳልፌያለሁ። በሱ የተነሳ የታወቀው ነው፣ በቪዲዮ ላይ ማለ መጀመሪያ ባካታስመስል። ግን አሁን ያ ነገር ተጠቅመን እዚህ ጋር እንትን ለማለት ነው። ቆይ አሁን እኔ ወደ ሌላ ነገር ውስጥ መግባት አልፈልግም። ሰምተኛል አይደል? ወደ ሌላ ነገር ውስጥ መግባት አልፈልግም። ፕራንክ ነው። ምንድነው ፕራንክ ነው ምናምን የምትለው አንተ? እሺ ምን ነው የምትለኝ? ቆይ እንደማያውቃቱን እስኪ ማቀው ንገረኝ። ወይስ ካሜራ አጥፍተን ማውራት ነው ፈልገው? ኖ እኔ ካሜራ ነው ምን እውነተኛ ሰው ነኝ። አይ ከፈለክ ካሜራ አጥፋል። ደብሮ ከሆነ ማመን ደብሮ አይደለም ይዘው የመጣው ነገር። ለምንም እኔ ካሜራ እንድጠፋ ራሱ ብፈልግ ሰው እኔ ላይ ሌላ ነገር ነው የሚያስበው። አይ እንዳልከው እንዳስጀመርከው እኔ እኮ አውቃለሁ። ያንተ ማንነት እኮ አውቃለሁ እኔ። እሺ የምታውቀው ማንነት ምን ከእነሱ ከሚያውቁት ማንነት? በጣም ጥሩ ጥያቄ። ይሄ ነገር ነው የምፈልገው። ንገረኝ እስኪ ምንድነው? እስኪ እኔ ሃይሚ ላይ ያረኩት ነገር ነው። ሃይሚን ታፈቅራታለህ አታፈቅራትም? ሃይሚ እኮ ፍቅረኛ አላት። ለጊዜው ቢለያዩም እኮ በጣም ከስከራስ በላይ አሁን ሌላ ነገር አይደለም የጠየቁ። ታፈቅራታለህ አታፈቅራትም? አላፈቅራትም። እሺ
ለምን ነው ማፈቅራት? ቤተሰብ ይኸው ማስመሰል ያማል ጀበናታ እንትን ብላችሁ ተመልሳችሁ ነገር ያሉት ቪዲዮዎች ሃይሚን ያፈቅራታል። የሃይሚ ፍቅር ስላለበት ብሩክና ሃይሚ ላይ ያዋረደ ይሄ ሁሉ ነገር ደግሞ የተፈጠረው ማለት ነው። ይሄ ልጅ ከየትም ተበዳድረም ከየትም ይሁን ልጆቹን ከየት እንዳመጣቸው አላውቅም። ያ ግባብዳ ልጆች አዘህበት ብሩክ እንዲደበደብ ልታደርግ ነበር። እኔ ምን ቦጣይ ብዬ ነው ባያመልጣችሁ ብሩክ ማለት አይደለም ዋሽቶኝ ታደበድበ የነበረው አንተ አይደለም ነህ። ኧረ አቡኪ በእናትህ ሚዲያ ላይ የሚወራ ነገር ነው፣ ውጭ ላይ የሚወራ ነገር ላይ ተወግኝ። ይኸውልህ ልጁ ካሜራ ነው እዚህ እየሰራ ነው ካሜራው ምን ነው እያልክ ያለው? ልጁን ለማስገደድ ራሱ እየተሯሯጠ ነበር ይሄ ልጅ ግዴታ እሷን ለማግኘት ብቻ ሲል ማለት ነው። ይሄ ነገር እንዲሆን ስላልፈለገ ነው እሱ ከሀገር የወጣው ወደ አዲስ አበባ ሄደው ማለት ነው። ይሄ ሁሉ ነገር ሲፈጠር ምን አገኝ ብዬ ቆይ እኔ ብሩክን ለምን ብዬ አስደበድበዋለሁ? እየነገርኩ እኮ ነው። ሃይሚን ለማግኘት ስትል ይሄ ሁሉ ነገር የምታረገው ሃይሚን ለማግኘት እኮ ነው። እንደዚህ አይነት መንገድ ተጠቅሜ እሷ ላግኘት አውቃለሁ። ሃይሚና ብሩክ የሆነ ጊዜ ያስረገዘ ብላ አየሩ ስትመጣ እንዴት ደስ እንዳለ እኔ አውቃለሁኝ። ምንም ይሄ ካሜራ ላይ መጣ ያስመሰልከው ነገር አይደለም። ፊት ለፊት እኔ ስለማቅ ማለት ነው። ይሄ ሁሉ ነገር የፈጠርከው አንተ ነህ። በቃ ያኔ የተሰጥኩ ልገራ እውነት ስለወጣ ነው። ሜቢ ነገሮቹ ስለተገለጠላት ነው። ሃይሚ ደስ ስላላት ተደስታላ። ግን መደሰት ነው ፈልገው። ይኸው ቤተሰብ እያመነ ነው ይሄ ነገር በቃ ደረጃ ስቴፕ በስቴፕ እየመጣልን ያለ ወደ እሺ። ያኔ ለምን አልጠይቀኝም? በመደሰት እኮ አንተም ችግር የለውም። እውነት ነው። ከዛሬ ደግሞ የተደሰቱ በሱ ነገር ሳይሆን እውነት ከዛሬ ነገር ትሻላለህ፣ ከዛሬ ነገር ትመለሳለህ ብዬ ነበር እያሰብኩ የነበረው። ግን አንተ ጭራሽ ልጆቹን ነጣጥለህ አንተ ወደ መስመሩ ለመግባት ነው የፈለግህ። ይኸውልህ የምታወራው ነገር ላይ ተወቅ። አይ ካልከኝ ለቅል ነው የሚለው እዚህ ካሜራ ምንም ካንተ ጋር ማውራው ነገር የለኝም። ስለምን እንድትል አልፈልግም። እንዲህ ለቤተሰው ኡመር ይሄን አረገ ምናምን ብለህ እንድትዋሽ አልፈልግም። ሳታረግ እኮ አረጋለሁ። የምታረገው ነገር በማስረጃ የት አለ ማስረጃ? ያረኩት ነገር ማስረጃ ነው። ጥያቄ ነው ማስረጃ ነው አይደል? የምፈልገው ማስረጃ የሰው ነው የፋይል ነው የምፈልገው። በምንም ነገር ችግር የለውም። በቃ ችግር የለውም። ማስረጃ አመጣልሃለሁ። ይሄ ነው የምፈልገው። ማስረጃ አመጣልሃለሁ። ማስረጃው እንዲመጣ ነው የምፈልገው። ይሄ ሁሉ ነገር ደግሞ እየፈጸምክ ያለው ነገር ስለታወቀብህ ተናደረው። ይሄ ምን አገኝ ብዬ ቆይ ማረገው ነው እንዴ? ሃይሚ እሺ፣ ለምሳሌ እሷን ወድድኳት ራሱ ቢባል እንዴ እሷ እየተጎዳች ያለችው እኮ እዚህ ጋር ሃይሚ ነች። እንዴት እንደዚህ ያደርጋል? ለማያቅታጣ ነው ይሄ ሁሉ ወሬ፣ ይሄ ሁሉ ሳክስ ለማያቅታጣ ነገርኩህ እኮ እየነገርኩህ ነው። እኔ በደንብ ነው የማውቅ። እኔን መሰከስ አልችልም። እኔን መዋሸት አልችልም። ተረጋግተህ አስብበትና በድጋሚ አንድ ድል እሰጣለሁ። ልንገርህና ማለት ነው አንድ ድል ተረጋግተህ ስህተት ነው ፋይል ከፈለክ ወይም ደግሞ ፕራንክ ሆነ ንገሩኝ። ምንድነው እያልከኛል? እኔ በማላውቀው ነገር ነው አቡኪ። ይሄ ነገር እኔ ለነሱ ሰላም ያልገባውበት አለ እንዴ? ሄኖክ እንደዛ እኔ ላይ ሲዝት አንተ እያያ እንዴ እንደዚህ ህይወቴን ለምንም ነገር አጋልጭ እየሰሩ ያለው ለውነት ምንም ታስመስላችሁ። ፍቅር እኮ ይኸውልህ ሁርለት ከሄኖክ ጋር አንድ ላይ ሴራ እየሰራችሁ ነበር። በማስረጃ አመጣልሃለሁ ነው ከፈለክ። እሺ የሰው ማስረጃ ያመጣልሃለሁ። ጓደኛዬ እኮ ነው። እንዴት ከሱ ጋር ለምን መገኘት የለብንም? ጓደኛ አንተ እና እሱ ከመጀመሩ ነው ጓደኛ መሆን የጀመራችሁት? ወይኔ ወይ አንተ ያማል እንዴ? የምታወራው ነገር ላይ ተውቅ እስኪ። እንዴት ከሰው ጋር አብረው ዋልክ ብለን አበላሽታ አጣመለቀዋል። ልጁን እንኳን ያክስቱን ልጅ እንዲጠላ አድርገህ ሌላ ነገር ጥላቻ ሰብከዋል። ልጁ ያዞረኝ ታውቃለህ። የምታወራው ነገር በጣም የሚደብር ነገር ነው። ተመልሰህ ይሄን ነገር ስታየው እኔ ትጸጸትበታለህ በጣም ማለት ነው። ምንም ነገር ራሱ ባደርግ እንደዚህ አጠገብ ስንት ነገር ስትሰራ አጠገብ ለነበር ሰው እንደዚህ ለምን ብለህ ለምን ቆይ ምን አይነት ሰው ብትሆን ነው ስንት ነገር አብረን እንዳልሰራ ምን ስህተት ራሱ ቢኖር ይሄ አታርግ ብለህ በውስጥ ትመክረኛለህ እንጂ ለሚዲያ እንዲሰጠኛል አስመስል። እዚህ ጋር እኮ ስለኔ ብዙ የሚጨነቁ ቤተሰቦችም አሉ። ስለኔ ባይጨነቁ ራሱ ለሃይሚ አንተ ለነሱ አትጨነቅም እንጂ እኮ እነሱ ላንተ ሊጨነቁ ይችላሉ። አንተ ግን ለነሱ አትጨነቅ። እኔ ለሃይሚ ሰላም ስንት ቀን እንደዚህ ራሴን መስዋዕት አድርጌ ሲሰራ ቪዲዮ ላይ ነው ካሜራ ላይ ነው ማስረጃ ውስጥ ምሰራው ነገር አለዳ በመላስ ይወል እየረጨ ያለውን መርዝ ብትጠነቀቅ ይሻላል። እሺ አሁን ማለት ምክንያቱም እኔ በዚህ መልኩ አልተውም። ገባ አይደል? ልጆቹን ተለቋል። የኔን ስም እዚህ ጋር አጨቀይታ ለላ በሰላችሁ አላልኩም። ልጆቹን እኛ እኮ ማን የሚያፈነሱ በቃ ካሁን በኋላ እየደወላችሁ አዛቱበት ልጁን። የልጅቷን ሰላም አትንፈጓት፣ ትኑርበት። ልጅቷ መጣችባችሁ አልመጣችባችሁ ደረሳችሁባት እንጂ አልደረሰችባችሁ። እኔ ይኸውልህ የምታወራው ነገር ይሄ ፊት ለፊት እያስመሰልክ እየመጣን ብታስመስለውን ነገር እዛው ተውና ና ለሌላ ጊዜ ማለት ነው። ይኸውልህ ካሜራ ፊት ነው ያለነው። አክብሬ ነው የማወራው። ይሄ የምታወራው ነገር አክብሬ ነው እያወራሁ ያለሁት። ጊዜ እሰጥሃለሁ። ይሄ ነገር ውሸት ነው ብለህ እንድትመጣ ነው ካሁን በኋላ የምፈልገው ማለት ነው። ምንም ነገር ልትረዳኝ አልቻልክም። አስነግርህ አይ የምትል ከሆነ እኔ ከዚህ በላይ ካንተ ጋር ምንም የማወራው ነገር የለኝም። የምታወራው ነገር አፍ ይለገማል ስለማውቀው ማለት ነው ነገር እና ቤተሰብ ያው ያሉትን ነገሮች
እኔ አውቃለሁ እኮ መጀመሪያም እንደማያምን ይሄ ሁሉ ነገር ሲፈጠር ያምንልኛል ብዬ አላስብም። ምክንያቱም እናንተ ፊት ለጠየቀው ብዬ ነው ያሰብኩት። ምናልባትም ይሄ ነገር በማስረጃ ከፈለገ ይዤለት እንደምመጣ ማቃለኝ። ማስረጃ ሙሉ ማስረጃ አለኝ። እኔ ምሬ ነው የምላችሁ። እኔ በቃ ይሄ ልጅ መጥቶ አሁን ሲያወራ እንዲህ ምናምን ሲላችሁ በቃ እውነተኛ ይመስላል። ውስጥ ለውስጥ ቢሰራው ግን እናንተ አታውቁም። የምሬ ነው የምላችሁ። ልጆቹን ወቅቷቸዋል እና አሁን ቀጣይ በቻልኩት አቅም ሙሉ ማስረጃዎች አሉኝ። ያሉትን ማስረጃዎች አሰባስቤ ለብሩክና ለሃይሚም በቴሌግራም መልክላችሁ ነገር ይሆናል። የምር በቃ አሁን እኮ የሆነ አለ አይደል አንዳንዴ እኮ ከማታስቡ ሰው ነው የምትወጉት። በቃ ይሄ ሰው ይወጋኛል ብላችሁ ሳታስቡ ማለት ከወዳጆቻችሁ ከአጠገባችሁ ካለ ሰው ነው የምትወጉት። ይሄ ወጊ ነው፣ ውስጥ ለውስጥ ወጊ ነው። በቃ ይሄ ከምንም እንትን የሚል ነገር አይደለም። ገብታችኋላ? ስለዛ ይሄን ፋይል እኔ አወጣላችኋለሁ ለእናንተ። እናንተ ይሄንን ቪዲዮ ሼር እያደረጋችሁ ቤተሰቦች በቃ ይሄንን ነው የምፈልገው። በዚህ ሰዓት እናንተ እንድታምኑኝ ነው የምፈልገው። እናንተ ከኔ ጋር እንድትሆኑ ነው የምፈልገው እንጂ እኔ ሃይሚና ብሩክን ከየትም በባሌም በቦሌም ከየትም ተሯሩጬ ሁለቱን አንድ ማድረግ አያቅተኝም። እኔ እያለሁኝ እነሱ አይለያዩ። ስለዛ ቤተሰብ ሼር አድርጉ፣ ለሁሉም እንዲዳረስ ሼር አድርጉላቸው። ይመቻችሁ እንግዲህ